አዲስ ዓመት ሻሎም ሻሎም እንኳን ለ2018 የአዲስ ዓመት በዓል በሰላም አደረሳችሁ። እንግዲህ በዓልን ከናንተ ጋር ልናሳልፍ መተናል። አሁን ያለነው በጎስፕል ቲቪ ነው። ምንድነው የምናሳልፈው? ከያንግ ቢዝነስማን ጋር ደግሞ ቀናችን ውሏችን ከሱ ጋር ሄደን እንካፈላለን። ይሄ ያንግ ኢንተርፕረነር ማንን ይሆናል? ምን አይነት ብሎ ይኖረናል? እንግዲህ ቀጣይ ምናየው ይሆናል። ብዙ ኤክስፔክት የምናደርጋቸው ፕሮግራሞች አሉ፣ የተለያዩ ጭውውቶች አሉ። ለውድ ተመልካቾቻችን፣ ለወላጆች፣ ለልጆች የሚገራርም ፕሮግራም መተንላቸዋል። Are you excited? I'm excited. Yes. በድጋሚ መልካም በዓል ከእናንተ ጋር እናሳልፋለን። ሁሉም በደስታ የሚዘምርበት የአዲስ ዓመት ዘመር ተጠራርቶ አሁን የምንሄደው ወደ እንግዳችን ቤት ነው። አው በማለዳ ተነስተን እየሄድን ያለነው ወደ እንግዳችን ወደዚህ ያንግ ኢንተርፕረነር ቤት እየሄድን ያለነው እኛም ኢንተርፕረነር ለመሆን ለመነሳሳት ኢኒሺዬቲቭ ለመሆን እየሄድን ነው። ተከታተሉ። ከነገድ ከጎሳ ሁሉ ተሰባስበን ይሄውን እንዘምራለን። አዎ ቂምጥላቸውን ትተን አዎ ባንድነት ተሰባስበን አዎ ይኸው ለአውደ ዓመት እንኳን አደረሳችሁ። መልካም አዲስ ዓመት። እንኳን አደረሳችሁ። መልካም አዲስ ዓመት። አዲስ ዘመን ደርሰናል። እንግዲህ ደርሰናል፣ ወደ እንግዳችን ቤት ደርሰናል። Yes. ይሄ ቢዝነስ ያንግ ቢዝነስማን ኢንተርፕረነራችን ጋር ደርሰናል። ማን ይሆን እስቲ ገምቱ። እናያለን። እሺ እንግዲህ ልናጓጓ ነው የደረስን። እናጓጓ። አይሆፕ ተነስተዋል። እንዴ አንጃ እንግዲህ በጣም ነው የመጣው። በጣም እንትና መሰለኝ እርሊ ሆነ። ማን ይሆን ያንኳኳ? ሃይ እንኳን አደረሰ። እንኳን አደረሳችሁ። መልካም አዲስ ዓመት። እሺ እንግዲህ ተመልካቾቻችን አሁን እንግዳችን ጋር ገብተናል። ቤት ውስጥ ነን። እሺ እንግዳችን እስቲ ራስህን ለተመልካቾቻችን አስተዋውቅልን። ቴንኪው በጣም ስለመጣችሁ በጣም እጅግ በጣም አድርጌ አመሰግናለሁ። ስሜ አቤኔዘር ታደሰ ይባላል። እሺ የምትሰራበትን ፊልድ ትንሽ ከላይ ብቻ። እሺ እኛ በቆዳ ዘርፍ ነው የምሰራው። የቆዳ ውጤቶች ማምረት፣ መፈብረክ፣ መሸጥ እነዚህ ላይ ነው የምሰራው። እስኪ እንግዲህ በማለዳ ነው የመጣ ነው ከእንቅልፍ እንደተነሳ ነውና እስኪ ዴሊ ሩቲን አሁን ለምሳሌ ዛሬ በዓል ነው። ለበዓል ምንድነው የምታደርገው? ዴሊ የምታደርጋቸው ነገሮች ምንድናቸው? የበዓል ጠዋት ሲሆን ብዙ ጊዜ ከቤተሰቦቼ ጋር ነው የማሳልፈው። የበዓሉን ጠዋት
በዓል ካልሆነ ደግሞ ኖርማል ሌሎች ቀናት ዊክዴይስ ላይ በጠዋት እነሳለሁ። የጠዋት ሰው ነህ ማለት ነው? አዎ ጠዋት በጣም በጠዋት ነው የምነሳው። እርሊ ስራ መግባት ስላለብኝ በጠዋት እነሳለሁ። ጸሎት ጸልያለሁ። መጽሐፍ ቅዱሴን አነብና ብዙ ጊዜ ቁርስ አልበላም። እርሊ ነው በጠዋት የምወጣው። ብዙ የቁርስ ልምድ የለኝም። ብዙ የቁርስ ልምድ የለኝም። ቁርስ በጣም ቤዚክ የምንለው ነገር ነው። የብዙ ሰው ቁርስ የቀናችን ምሰሶ ነው። ቁርስ ያስፈልገናል። ያው የመጣ ነው ከኪንግደም ኪድስ ነው። አንድ ላይ እናገለግላለን። ከአገልግሎት ባሻገር ደግሞ ዴይሊ ሩቲንህ ምን ይመስላል የሚለውን ካንተ ጋር በዓል ለማሳለፍ ነው የመጣ ነውና በጣም ደስ ብሎናል አንተን በማግኘታችን። በጣም እኔ ጋር ስለመጣሽ ደስ ብሎኛል። ስለዚህ ትውልድ ቦታ እዚሁ ነው አይደል? አዎ ተወልደ ያደገው። እንግዲህ በጠዋት መተናል። ልብስን እንኳን አልቀየርክም። ሰው እንግዲህ ያው ውሏችን ካንተ ጋር ነው የሚሆነው። ካንተ ጋር ልንሆን ነው የመጣ ነው። እሺ ደስ ይለኛል። ልብሴን ልቀይርና የቀን ውሎዬን ከስራ ጀምረን ሁሉ ነገር አብረን እናያለን። ጠብቅ ትንሽ ደቂቃ። እንኳን አደረሳችሁ። መልካም አዲስ ዓመት። አቤሊ ቅድም ሳባውያን እየነገርከኝ ነበርና ሞር ካልቸራል ላይ ፎከስ እንደሚያደርግ ነግረኛልና እንዴት ነው ፕሮዳክቶች ከካልቸር ጋር ሪሌሽናቸው? ወደ ማርኬት ስንገባ ዛሬ ኦልሞስት 7 ዓመት አካባቢ ማርኬቱ በጣም ሳቹሬት ያደረገ ነበረ እና ብዙ ሰው ነበረ ማርኬቱ ላይ። ምን አይነት ዩኒክ ነገር ይዘን ወደ ገበያ ንግባ ብለን አስበን ለዛ ነው ከካልቸር ጋር ሪሌት ያደረግነው፣ ከኢትዮጵያ ካልቸር ጋር ሪሌት ያደረግነው። ሳባውያን የሳባ ህዝብ የሚል ትርጓሜ ነው ያለው። ከዛ ውጭ ከጥለት ጋር ከአፍሪካ ጨርቆች ጋር ከተለያዩ ነገሮች ጋር ሚክስ እያደረግን ቦርሳዎችን እንሰራለን ማለት ነው። መጠየቅ የምፈልገው ሌላኛው ጥያቄ እንዴት ነው አገልግሎት አለ እንደምናውቀው ታገለግላለህ፣ ደግሞ ቢዝነስ ኦነር ብዙ በስከስሩ ብዙ ሰዎች አሉ። እንዴት ነው አገልግሎትና ስራ አንድ ላይ ታስኬደው ነገር ማለት? ያው ላይፍ ኢዝ ስፒሪቹዋል ሁሌ የምንማረው ህይወት መንፈሳዊ ነው ማለት። ቢዝነስ ከቢዝነስ ቦታ ብቻ አይደለም የሚጀምረው። ቢዝነስ የሚጀምረው ከመንፈሳዊ ቦታ ነው። ይሄ ዓለም ያለው ነው። ይሄ መንፈስ ይሄ ዓለም የሚመራው ስፒሪቹዋል ዓለም በዛ እንዴት ነው ስፒሪቹዋል ነገር ላይ ቅድሚያ ካልሰጠ ቢዝነስ ብቻውን በጣም ሞኝ ነህ ማለት ነው። ቢዝነስ ብቻውን የምትሰራ ከሆነ ነው በጣም ፉሊሽ ሰው ነው። ቢዝነስ ብቻውን የሚሰራ ሰው ነው ያለ ስፒሪቹዋል ያለ መንፈሳዊ እገዛ ያለ መንፈሳዊ እርዳታ ቢዝነስ በጣም ታፍ ነው። እዛ እንዴት ነው ባላንስ አድርጌ እንዴት ነው አገልግሎቴን በማይነካ መልኩ አገልግሎት ሲኖረኝ በአገልግሎት ሰዓት በመገኘት በትሬኒንግ ሰዓት በመገኘት ምንጊዜም ቅድሚያ ለመንፈሳዊ ነገር በመስጠት ያ ቢዝነስን ጎን ለጎን ራን ታደርጋለህ። ያ መንፈሳዊ አባታችንም ሲናገር ብዙ ጊዜ ዋና ጊዜያችንን ለመንፈሳዊ ነገር ሰጥተን ትርፍ ጊዜያችንን ነው ለሌላ ነገር መስጠት ያለብን ሰምተናልና እንዴት ነው አንዳንድ ጊዜ አዘ ቢዝነስማን ቻሌንጆች ስትራግሎች ያጋጥማሉ፣ ኦብስታክሎች ያጋጥማሉና ስፒሪቹዋሊ እንዴት ነው ያንን እንትን የምትለው ራስን የምትከላከልበት ቤት? ያው እስካሁን የመጣሁት በእምነት ነው።
ኢትዮጵያ ውስጥ ስታርታፕ ከመሬት ተነስቶ ቢዝነስን የሆነ ቦታ ማድረስ በጣም ለብዙ ሰው በጣም ቻሌንጂንግ ነው። በጣም ብዙ ሰው እንዴት ነው ግማሽ ደርሶ ወደኋላ ይመለሳል እና እንዴት ነው ቢዝነስን ሰክሰስፉል ከሚያደርጉ ነገሮች መካከል አንደኛው ባይ ፌዝ ነው ማለት ነው። አንዳንድ ነገር በመንፈስ ሆነ በእምነት ሆነ ካላየኸው በስተቀር ሁልጊዜ ቢዝነስ ተምረሃል ማለት ቢዝነስ ታውቃለህ ማለት አይደለም። ቢዝነስ አድሚኒስትሬሽን ተምረሃል ማለት ቢዝነስ አድሚኒስትሬት ታደርጋለህ ማለት አይደለም። ለዛ እንዴት ነው ብዙ ነገር የሚጀምረው ከመንፈሳዊ ቦታ ከጸሎት ቦታ ከመባረክ ነው። ለሌሎቹ ብዙ ሰዎች ሰኔ ግንቦት ሰኔ ላይ የተለመዱና እናውቃለን። ለሴም ወይ መንፈሳዊ ቦታ ላይ ሲሪየስ ከሆንክ ቢዝነስ ቦታ ላይ ሲሪየስ ትሆናለህ። ያው ኦልሞስት እየደረስን ያለ ነው። የቀሩትን ነገሮች ደግሞ ወደ ወርክሾፕ ማለት ነው። ወደ ወርክሾፕ እየደረስን ያለ ነው። የቀሩትን ነገሮች ደግሞ እዛ አሳያችኋለሁ ከሰራተኞች ጋር እንዴት አብረን በጋራ እንደምንሰራ። I'm excited። እንኳን አደረሳችሁ። መልካም አዲስ ዓመት። ይሄ አሁን የምንገኘው 3ኛ ፎቅ ላይ ነው። ወርክሾፓችን ያለበት ህንፃ ላይ ነው። በዋናነት እዚህ ስራ የሚሰራበት ቦታ ላይ እንኳን ደህና መጣችሁ ወደ ወርክሾፓችን። እዚህ ነው ማኒፋክቸር የሚደረገው ማለት ነው። በቃ በዋናነት የሚመረተው እዚህ ነው። እንኳን ደህና ቆየኸን። ዋው በስመ አብ። ይሄን ይመስላል ወርክሾፓችን። እንዴት ናችሁ? ይሄን ይመስላል ወርክሾፓችን። ይሄ የኔ መስሪያ ቦታ ነው። እቺ ነች ዙፋን። እንግዶች እዚህ ጋር እዚህ መቀመጥ ትችላላችሁ። የተሰሩ ፕሮዳክቶች ናቸው። ኦኬ እንደዚህ ናቸው የሚቀመጡት ማለት ነው። አዎ ስቶክ አድርገን ነው እናስቀምጠው። እነዚህ ነው ወደ ሾፕ ይሄዳል። ዛሬም የተወሰነው ወደ ሾፕ ይዘን እንሄዳለን። ኦኬ በጣም ደስ ይላል። ማየት ፈልጋል። አንድ ፕሮዳክት አንስታችሁ ማየት ትችላላችሁ። እኔ ተማሪ ነኝ እና ተማሪ ነኝ እንደዚህ አይነት ነገር ነው የሚሰበኝ። የሚገርምሽ አሁን የተሰራው ከዌስት ላይ ግን አይመስልም። ሮ ፕሮዳክቱን ከፋብሪካ ነው የምናመጣው። ፋብሪካ እና ሰምታይምስ ከመርካቶ እናመጣለን። እዚሁ የሚመረት ነው። ፉል ሌዘር ነው ማለት ነው። ሙሉ ለሙሉ ሌዘር ናቸው አይደለ? ሞሮፍ እንደዛ ለማድረግ እንሞክራለን። ካልቸራል ቸርች የምናስገባበት ምክንያት ነው። አሁን የውጮቹን ስታያቸው መሸጥ ይችላሉ እንጂ በኳሊቲ ዋይዝ የሀገር ውስጥ የሚወዳደር የለም። በቃ ጄኒውን ቆዳ ነው። ቆዳነቱ ጄኒውን ቆዳ ነው። ሬርሊ በፊት የሚነሱ ችግሮች ነበር። የፊኒሽንግ ቆዳው ጥሩ ሆኖ ሳለ ግን የፊኒሽንግ ችግር ምናምን ነበር። ግን አሁን ያንን ቀርፈን የፊኒሽንግ ችግርን፣ የዲዛይን ችግርን እነዚህ ነገሮች እንትን አድርገን ቀርፈን እንደ ችግር የሚነሱትን ነገሮች ቀርፈን ለመስራት እንሞክራለን። በጣም ደስ ይላል። ስለዚህ አሁን እዚህ ሁሉም ፕሮዳክቶች ተጠናቀው ያልቁና ከዛም በኋላ ወደ ሾፕ ይሄዳሉ ማለት ነው። እዚህ የሚቀመጡ አሉ፣ ሌላ ስቶክ አለ ሌላ ቦታ እዛ የሚቀመጡ አሉ። ቤዚካሊ አሁን እነዚህ ለሎካል ማርኬት የተሰሩ ናቸው። ለኤክስፖርት ስታንዳርድ ደግሞ ለብቻዎቹ አሉ። ኤክስፖርት የሚደረጋል። ለምሳሌ ይሄኛው ቆዳ ዲፍረንት በጣም ቪዚብል
እነዚህ ቆዳዎች አሁን ለኤክስፖርት ቆዳው ራሱ ሲመረት ለኤክስፖርት ስታንዳርድ ዲፍረንት ያምራል። አንዳንድ ጊዜ ቻሌንጅ አጋጥማችሁም ላይክ ዲማንድ እና ሰፕላይ ላይ ምናምን ነገር አለ? አንዳንዴ ስራ በጣም የምትሰራበት ወቅት አለ፣ ከዛ ደግሞ ስራ ማንሰራበት ወቅት አለ። ሰው በእነዚህ ስራ በማንሰራባቸው ወቅቶች ላይ ምርት በቃ ሁልጊዜ ይመረታል። አንቲል ምንድን ነው ሰፕላይ ማለት ዲማንድ እስከሚመጣበት ጊዜ ድረስ ሁልጊዜ እናመርታለን። ቆመን አናውቅም። እነዚህ አሁን የነገርኩሽ እነዚህ ቦርሳዎች የጂም ባጎች ናቸው። ከነገርኩሽ እንትን ነው የሚሰሩት። እነዚህ ከዌስት ነው የሚሰሩት፣ ግን አይመስልም። ከዌስት የሚሰሩት ግን አይመስልም። በቃ ቶታሊ አይመስልም። ስታተስ ነው እግዚአብሔር እንደዚህ ፕራይሳቸው እንዴት ነው አፎርደብል እንዲሆን አድርገን ነው የምንሰራው። ማለት ቆዳ ሲባል ሌግዠሪ አይደለም፣ በቃ አፎርደብል ነው፣ ፋንክሽናል ነው። ፋንክሽናሊቲውን ከዛ አይደለም። አት ዘ ሴም ታይም አፎርደብል ነው፣ ፕራይሳቸውም አፎርደብል ነው። ፕራይስ ሬንጃችን ከማክሲመም ትልቁ የሚባለው 20 ሺህ ብር ነው። አሳያቸዋለሁ። ሱቅ ያለ ነው ማክሲመም ይሄ እንደዚህ አይነት ቦርሳዎች አይደሉም፣ ግን አሳያቸዋለሁ። ሱቃችን ነው ያለው። ከታች ጀምሮ ከዋሌት ከ500 ብር ጀምሮ እስከ 20 ሺህ ብር ድረስ አለ። ከስተመራችሁን ኢንሹር የምታደርጉበት አሁን ለምሳሌ ዱራቢሊቲ ላይ ምናምን ነገር የምታደርጉበት ሜተድ አለ? እንዴት ነው? አስማች አስ ፖሲብል ከከስተመር ሪሌሽንሺፕ የሚሰሩ ልጆች አሉ። ከስተመር ሪሌሽንሺፖች ፊድባኮችን በየጊዜው እንጠይቃለን። በየጊዜው ፊድባኮችን እንጠይቃለን። እና ወደ ሶሻል ሚዲያ በብዛት የምንጠቀመው ሶሻል ሚዲያ ነው። ሶሻል ሚዲያ ላይ አይ ቲንክ ሳባውያን በጣም ምንድን ነው ሶሻል ሚዲያን ብዙ ጊዜ የምንጠቀመው፣ ግን አት ዘ ሴም ታይም የተለያዩ ማርኬቲንጎችን እንሰራለን። ለምሳሌ የጋቨርንመንት ፕሮጀክቶች ሲኖሩ፣ የኤምባሲዎች እንደዚህ አይነት ፕሮጀክቶች ሲኖሩ ቴንደር ምናምን እንወዳደራል። ላይክ ማርኬት ፕሌስ ሾፕ ብቻ ነው ወይስ ዌብሳይት ምናምን ነገር አላችሁ? ዌብሳይት አለን። ዌብሳይታችን sabawian.com ይባላል። sabawian.com ስልክ ምናምን ነገር አለ እዛ ላይ የትኛውም ሶሻል ሚዲያ ላይ ጉግል ላይ ኤኒ ነገር ላይ ሳባውያን ከተጻፈ ይመጣል። ዲስክሪፕሽን አሜዚንግ። ካንቫስም አለው። ያ ካንቫስ አለ። ብዙ ጊዜ ሙሉውን ቆዳ የማይወዱ ሰዎች አሉ። ከካንቫስ ጋር ሲቀላቀል የሚወዱ ሰዎች አሉ። እነዚህ ጀስት ሳምፕል ብቻ ናቸው። የቦርሳ አይነታችን በጣም ብዙ ነው። በታይፕ ደረጃ በዲዛይን ደረጃ ከ80 ከዛ በላይ በዲዛይን ደረጃ ራሱ ከዛ በላይ ነው። ጀነራሊ ኮመን ነው ቆዳ ሲባል አይምራችን የሚመጡ ዲዛይኖች አሉ። ታይፕም ደግሞ እኔ ግን ዋራይቲ ማለት ነው እዚህ ጋር አሁን ለምሳሌ አይፎን ሲባል ላይክ ገና ብራንዱን ሎጎውን ሳናየው አይፎን እንደሆነ የምናውቅበት ሜተድ አለ። አሁን እዚህ ጋር ግን የተረዳሁት ነገር ቢኖር ሳባውያን እንደሆነ የምናውቀው የሆነ ሲሚላሪቲ ነገር አላቸው የሆነ ነገር አላቸው ማለት እንዴት ነው ትለየዋለህ ሳባውያን መሆኑን ላይክ ምንም አይነት ቢሆን ይለያልና በጣም ደስ ይላል። አንዳንዶቹ በፍጥረት እንትን ይላሉ ይሰለጣጠቁና ሌዘር ታይፕ በጣም ብዙ አይነት ነው ያለው። ቅድም እንደነገርኩሽ ፕራይሳቸው ታይፓቸው ላይ እና ኳሊቲያቸው ላይ ዲፔንድ ያደርጋል። ለምሳሌ የበሬ ቆዳ አለ፣ ሺፕ አለ፣ ከዛ የጎት ቆዳ አለ። አይዊሽ ሱቅ ስንሄድ አሳያቸዋለሁ። የጎት ቆዳ ሲነካ ሶፍት ነው። የሺፕ ቆዳ the same way በጣም ሶፍት ነው። አሁን እነዚህ የበሬ ቆዳዎች ናቸው። ያስታውቃሉ። ትንሽ የበሬ ቆዳ ጠንከር ማለት ባህሪ ያለው ኤግዛክትሊ ያ ሶ ኤቭሪቲንግ ያ ፓኬጃችን ሁሉ ነገር እዚህ ቤት ነው የሚመረተው። አውትሶርስ የምናደርገው ብዙ ነገር የለም። ምን የሚደረጉት እዚህ ትሬን የምናደርጋቸው አሉ፣ ግን በብዛት እንዴት ነው ተምረው ነው። ቅድም ስናወራ እንትን ብለን ነበረ ላይክ ኢንተርፕረነር ነው ብዙ ነገር ብለን ነበረ እና ያንግ ኢንተርፕረነር ላይክ ቢዝነስ ኦነር ነው ብለን ነበርና
ስንት ሰራተኞች አሉ? ለስንት ሰው ኦፖርቹኒቲ በጠቅላላ እንዴት ነው? በቋሚነትና በጊዜያዊነት አሉ። ፍሪላንስ የሚያደርጉ ፋይናንሶች አሉ፣ ፍሪላንስ የሚያደርጉ ሶሻል ሚዲያ ማናጀሮች አሉ፣ ፍሪላንስ የሚያደርጉ ማርኬቲንጎች አሉ። በጠቅላላ 11 አካባቢ ነው ያለን። ወርክሾፕ ላይ እዚህ 6 ነን። ሾፕ ላይ ሴልስ አለን። ከዛ ውጭ አካውንታንት፣ ሶሻል ሚዲያ ማናጀር፣ እነዚህ ፍሪላንስ ያደርጋሉ። እዚህ ይመጣሉ። አንዳንዴ እዚህ መታ ሰርታ ትሄዳለች። ብዙ ቦታ እንደዚህ ፍሪላንስ እያደረጉ ስለሚሰሩ ማለት ነው። ኦልሞስት 11 ማለት ነው። ስለዚህ ብዙ ደግሞ እንጠብቃለን። እንኳን አደረሳችሁ። መልካም አዲስ ዓመት። እንኳን አደረሳችሁ። መልካም አዲስ ዓመት። እንግዲህ ያው ቅድም ቁርስ አልበላም ብለህናልና ቢሮ ከመጣ በኋላ ላይ ፈርስት ቲንግ ዩ ዱ ምንድነው የምታደርገው ነገር? ቡና መጠጣት። ቡና ላብረለ? አዎ ቡና እወዳለሁ በጣም። ከቡናና ከሻይ ምንም ጥያቄ የለም። ቡና ግን ቁርስ አበላ እንዴት ፈንክሽን ማድረግ ትችላለህ? ልማድ ነው መሰለኝ። በቃ ቁርስ ጨጓራህ ምናምን እንትን አይደለም? እንግዲህ ዋው አም ሰርፕራይዝ። እንግዲህ ራሴን የማፈላው አስመጥቼ ማለት እዚህ ጋር አለክ? አዎ ዱቄት ስላለ ማማቁላት ምናምን ይባል የለም። ራሴን የማፈላው እኔ ሻይ የሚያርብኝ ሰው ነኝ። በፊት እንዴት ነው ጠጣ ነበር የሰው ቡና፣ ግን እንዴት ነው አሁን የራሴን ቡና ነው። የራስህ ሲሆንስ በጣም ሞር ባይጣፍጥ ራሱ እኮ የራስህ እንደማለት ነው። እንግዲህ እያየን ያለነው ቅድምም ሲናገር ብዙ ሙያ አይተናል ማለት ነው። እዚህም ሌላ አንድ ሙያ አለ። ትጠጣለህ አንተ? ቡና ትጠጣለህ? ያ አይረፍስ ነው አጠጪም አንቺ? ይመረኛል። ኧረ እርጅና ነው መሰለኝ ቡና። በእኔ ሞክሪ፣ በእኔ ጀምሪ ቡና። እሺ እንቀምሰዋለን። ያንተ ቡና ስፔሻል ከሆነ እንዳትጠራጠሪ ምንም። እንግዲህ ባዶ ቡና ነው የምጠጣው። እንዳይሆን አንተም ባዶ ነው የምጠጣው አይደል? ልጅ ነኝ እንዴ። መሮም ያለ ስኳርም ይከብዳል፣ ግን ጥሩ ነው ለጤና። ቡና ሲሆን አይ ቲንክ ባዶ ቢሆን ይሻላል። ይሻላል ቡና ሲሆን የቡና ሪል ቴስት ያለው አይ ቲንክ ባዶ ውስጥ ነው። ኦኬ ሞር እንትን ፋንክሽን ያደርጋል የሚባለው እሺ ስኳር ሳይኖረው ሲቀር ነው። አትሊስት እቺን አውቃለሁ እኔ ኖርማሊ እንደ ሹገር ለመቀነስ በሚለው ነው የማውቀው። እነዚህም ሰዎች ላፍቶች ያ ጊፍት ተሰጥቶኝ እሳቸው ነው አባት ዋው ደስ ይላል። ጋርም ደግሞ ብዙ መጽሐፎች አሉ ታነባለህ? መጽሐፍ ደስ ይለኛል ነው ላይክ አስቀምጣለሁ። ባላነብም ገዝቼ አስቀምጣለሁ። ግን እንዴት ነው እዚህ ጋር ያሉት መጽሐፎች አንብቤያቸዋለሁ። ግን እንዴት ነው መጽሐፍ ደስ ይለኝ። ያ ሲደረደርም እኮ ያምራል። አክቹሊ ያምራል።
ቤት የሚያሳምራል። እዚህም እንድትደርስ ያደረገ መጽሐፍ ነው ያ መጽሐፍ በጣም ያምራል። ግን ጥሩ ነው። እስኪ ቀመሳ ቸርስ ነው አንድ ላይ ሆን ይሻለኛል። አራ ተቀጥላ አሪፍ good ደግሞ እነዚህም እንትኖች like principles ናቸው ኤቭሪዴይ የመጣ እንድታየው። አው እዚህ ለሚሰሩ ሰዎች እንዴት ነው ያ በጣም ናይስ ናቸው። እንድታስቢ የሚያደርግሽ ጽሁፍ ነው። ኤክሶ ጨዋታ ነው። አይ ሆፕ ገብታችኋል። በጣም ነው የገባን። ግን ለተመልካቾቻችን ብታስረዳ እንዴት ነው ቲንክ አውትሳይድ ዘ ቦክስ የሚለው ሀሳብ ሁልጊዜ አንድ አይነት ካልቸር ያስቀመጠልን ቦክስ አለ። ሶ you have to fit on that box። ብዙ ጊዜ ካልቸር ማህበረሰብ ሁልጊዜ የሆነ certain kinds of ልማድ አለ። ግን ሶ ከዛ ውጪ እንድናስብ sometimes አንዳንዴ what you can do with the box ማሰብ አለበት። ባለኝ ነገር ምን ማድረግ ይችላል። ከዛ sometimes ደግሞ you have to come outside the box and you have to think ያ ባይብል ላይ ይላል like እግዚአብሔር ሲመጣ መጀመሪያ የሚያገኝ ነገር እጅ ላይ ምን አለ ነው። exactly that's why like ሙሴን ገና ሲያገኘው እጅ ላይ ምን አለ ሲለው በትር አለው። በትሩን ነው ፓወር የሰጠውና ልክ እንደዛ ማለት so basically እንዴት ነው ሁሌ አንድ አይነት በልማድ ከመመላለስ ዩኒክ መሆን አውትስታንዲንግ ስትሆን የዛ ታይም ሪሜምበር ትደረጋለህ። ያ በጣም ነው ደስ የሚለው። ዩኒክ ነገር የምታገኘው like ከነበረው ካልቸር ሬዲ የሆነ ራስን ነገር ስታመጣ ያ ስፔሻል ነገር ስታደርግ ስፔሻል ሪዛልት ታገኛለህ። ሁልጊዜ ቢሮ በጣም ነው ደስ የሚለው። አይ ላቭ አመሰግናለሁ። በጣም የሆነ ኮዚ ሞመንት ለዚህ ስፔሻሊ ለዚህ ጀነሬሽን በጣም ደስ ይላል። ስፔሻሊ አሁን actually even ቢዝነሶችኛ ወጣት በወጣት አይን ስናይ እንትኑንም እናየዋለን። ላይክ ይሄ ቦታው እንዴት ነው ኢንቫይሮንመንቱ እንዴት ነው ማለት እኛን አትራክት የሚያደርገን ነገር ነው ወይ እና የዩቲዩብ አካውንትንም ሳይ አቀራጭ በጣም ነበር ደስ የሚለው። በጣም ናይስ ላይክ ዘ ፕሮሞሽን ቪዲዮስ በጣም ናይስ። ቲክቶክ ላይ ኢንስታግራም ላይ ላይክ የሚፖስቱትን ሳያቸው የነ ሲኒማቲክ ነው፣ አትራክቲቭ ነው ለያንግ ጀነሬሽን ኢንስፓየር ያደርጋል። ሶሻል ሚዲያ ቲሞች አሉን። ሶ ከነሱ ጋር ዊክሊ አንድ ሚቲንግ አለን ቅዳሜ ሶ ኤቭሪ ዊክ ቀረጻ አለ። ዋው ሶ ኤቭሪ ዊክ አዲስ ፕሮሞሽን ሁልጊዜ ፕሮሞሽን አለ፣ ሁልጊዜ ምርት አለ፣ ሁልጊዜ ኤቭሪቲንግ ኦን ወርክ ነው። አይቆምም። ታች በጣም ናይስ። ያ ጨረሳችሁ እናንተ ናችሁ በመጣ በቃ እንኳን አደረሳችሁ። መልካም አዲስ ዓመት። አዲስ ዘመን አዲስ ዓመት የዋዲስ ዓመት የዋዲስ ዓመት አዲስ ዘመን አዲስ ዓመት የዋዲስ ዓመት የዋዲስ ዓመት ባንድ ልብ አንድ ሀሳብ የምንል እንኳን አደረሳችሁ። መልካም አዲስ ዓመት። እኔ ማሂር ባይል አንቺ ሀና እባላለሁ። ረበሽኩሽ እንዴ? አይ ችግር የለም። እሺ ጥያቄ ልጠይቅሽ። እሺ አሁን ሌዘር ቦክስ ስሩ እንዴት ነው ስቴፖቹ? ቦርሳ ስንሰራ የመጀመሪያ ስቴፖቻችን ቆረጣ ናቸው። ከዛ ከቆረጣ በኋላ የተለያዩ ዝግጅቶች ይኖራሉ። ከዛ ከዝግጅቶች በኋላ ወደ ስፌት ይመጣል። አሁን እነዚህ ለምሳሌ ከዌስት የተሰሩ ጂምባቦች ናቸው። እነዚህ ማለት ናቸው። ከዛ ተቆርጠው ይመጣሉ። እያንዳንዱ ዝግጅቶች አላቸው። ከነሱ በኋላ ስፌት ይመጣል። ከዛ ገጠማ ነው የሚሆነው። ከገጠማ በኋላ የተለያዩ ፊኒሺንጎች ይሰሩላቸውና እነዚህ ይመስላሉ ማለት ነው። መያዦቹን ሲሰሩ እንደዛ ነው? አይ መያዦቹ ኖርማል ቆዳ ነው የሚሆኑት። እነዚህ ብቻ ናቸው ሻማ የምናደርጋቸው። በጣም አመሰግናለሁ። እሺ እንኳን አደረሳችሁ። መልካም አዲስ ዓመት። ሰላም እንዴት ነሽ? ናሚ ይባላል። አሲር ይባላል። ተርካለ። ይሄ ቦርሳ ምን ይባላል? ሻወር ባግ ይባላል። ሳይዙ ማነስም ሆነ መተለቅ ይችላል። እንደ አሁን ላይ የተዘጋጀው በዚህ ሳይዝ ነው። ግን አንቺ ምርጫሽ ከዚህ የሚያንስ የሚተልቅም ከሆነ ባንቺ ፍላጎት መሰራት ይችላል። ምን ያህል ጊዜ ይፈጃል ይሄን ነገር ለመስራት? አሁን በብዛት መሰራ ነው። ግን አንዱን ፒስ ለመስራት ከ20 እስከ 25 ደቂቃ ይፈጃል። በስንት ከለር ይመጣል? የተለያየ ቫራይቲ ከለር አለ? ስንት ከለር?
በናይስ ከለር ይመጣል። ሚክስ መደረግ ይችላል። ሚክስ አለው። አሁን እዚህ ባይኖርም ግን መሆን ይችላል። ሃንድሉን በሌላ ይሄኛውን በሌላ መሰራት ይችላል። ናይስ ከለር አማራጮች አሉ። ሁሉ ከለር አለ። ጥቁር በዳርክ ቫዮሌት አለ። ያምራል በጣም። ከምን ሌዘር ነው የተሰራ? ይሄ ኖርማል ፍላፊ ይባላል። ጠንካራው ሌዘር ማለት ነው። ሶ ላይክ እንትኑ አይወጣም። ላይክ ዊል ስታንድ ማለት ይችላል። በደንብ ይቋቋማል ማለት ነው። ያው ማየት ይችላል። እዚህ ፎርም ስሙዝ ነው። ውስጡ ደግሞ እንትን አለው። ገበር አለው። ያምራል በጣም። ልክና ሰጥሽ ዛጋ ደግሞ ስታይል እንዴት ናችሁ? ጥሩ ሳን የመጣችሁት አያችሁ ጠየቃችሁ። ዛጋ ጠይቀናል። ምን አይነት ቦርሳ እንደሆነ ነግራናለች። ሻወር ባግ ነው። አሁን እዚህ ካለቀ በኋላ ወደ ሱቅ ይሄዳል። ፓክ ተደርጎ እናንተ ናችሁ ፓክ የምታደርጉት። እንደውም ዛሬ ይሄ በጥቁር ከለር ነው። ያ ይለያያል መሰለኝ። ይሄም ሌላ ከለር ነው። እሱ ደግሞ ይሄ ደግሞ የሆነ ይለያያል። ክሬዚ ይባላል። ምን ይባላል? ክሬዚ ቆዳው ታይፕ ማለት ነው። ሰምቼ አላውቅም። ይሄ ደግሞ ሻይኒ ነው አይደለ? ይሄ በጣም ሻይኒ ያደርጋል። ላይ እንደሩበት ፓክ ከተደረገ በኋላ ወደ ሱቅ ይሄዳል። አብረን ወደ ሱቅ ይዘነው እንሄዳለን። ያንንም አስገቡት ሁሉም ቅድም ያየናት ይሄ ፓክ ለማድረግ የምንጠቀሙበት ነው። ፓክ የምናደርግበት ወደ ሱቅ እስኪሄድ ድረስ ማለት ነው። ሱቅ ከሄደ በኋላ ደግሞ መደርደሪያ ውስጥ ይቀመጣል ማለት ነው። ናይስ። እዚህ ጋር የምንቋጥረው እዚህ ጋር የሚሰራው ቆረጣ ነው። ይሄ መቁረጫ ማታችን ነው። በዚህ ይሄ ቆዳ ነው። በዚህ ፓተር ነው የምትቆርጪው። ይሄንን ተጠቅመሽ ማለት ነው የምንሰራው ኪችን ነው። የቁልፍ መያዣ ማለት ነው። ስለዚህ በዚህ ትሸዥ እንኳን አደረሳችሁ። መልካም አዲስ ዓመት። ወርክሾፓችን እንዴት አያችሁት? ወደላችሁ ወዝ በጣም አሜዚንግ፣ በጣም ድንቅ ነበር። በጣም ነው ወደድ ነው። ፕሮዳክቶቻችን ዊ እነሱማ እንገዛለን ብለናል። ፕላን እያደረግን ነው ኦልሬዲ። በጣም አሁን ደግሞ አይ ቲንክ ሱቅ ሄደን ደግሞ ሱቅ ያለው ነገር ደግሞ አብረን እናያለን። በጣም we're excited። አብረን ሄዳ እንኳን አደረሳችሁ። መልካም አዲስ ዓመት። እንኳን አደረሳችሁ። መልካም አዲስ ዓመት። አሁን የምንሄደው ወደ ሱቃችን ነው። ሱቃችን የሚገኘው ቦሌ ብራስ አካባቢ ወደ አቢሲኒያ አካባቢ ነው። እዛ ሾሩም ነው የምናሳይበት ቦታ ነው። ምርታችን እዚህ ከተመረተ በኋላ ምርቶችን ቀደም ጭነናል። የጫናቸውን ምርቶች ወደ ሱቅ እንሄድና እዛ ዲስፕሌይ እናደርጋለን። አንደኛው ሱቃችን ነው። ሌላ ብራንች አለን፣ ግን በዋናነት እዚህኛው ሱቅ ላይ ነው ሜን ብራንቹ ማለት ነው። ሜን ብራንቹ ማለት ነው። ይህን ይመስላል ሱቃችን። ዋው አሜዚንግ ላይክ ሊትራሊ ብራንዲንግ ማለት ይሄ ነው። ወደ ላች ጥሩ ነው። አይዳናት the interior like is giving ማለት ይሄ ነው። ጥሩ ነው አይደለ? አሜዚንግ
ኦኬ ሌዘሮችም እናንተ ናችሁ የምትሰሩት? ጃኬቶችንም ራሳችን የምናመርተው። ሜንሊ የምትሸጡት ግን ምንድን ነው? ፎከስ የምታደርጉት ቦርሳ ላይ ነው። ያ ብዙ እየየሩ ያለው ብዙ ያለው ቤት ውስጥ ቦርሳ ሶ ላይክ ይሄ የሴቶች ዋሌቶችም አሉ፣ ትናንሽ ዋሌቶች፣ መጽሐፎች፣ ቶት ቡክ ናቸው። ኖትቡክ ስለዚህ አሁን እነዚህ ደግሞ አፎርደብል ናቸው ያልከኝ ኤኒ ታይም ሪፕሌስ መደረግ ይችላል። ሲያልቅብህ ኖትቡኩ ሲያልቅብህ ኖትቡኩን ታወጣውና መቀየር ትችላለህ። ቅድም ካልቸራል ተች ያልኩ ይሄንን ኦኬ እነዚህ ነው ማለት ነው። ሶ ላይክ እንዴት ይሄንን ቢዝነስ ልጀምር ቻልክና የመጀመሪያ እንዴት ነው ጀመራለሁ ብዬ አስቤ አይደለም የጀመርኩት። እንዴት ነው ትንሽ አልነበረም የዛን ያክል፣ ግን ትንሽ በትንሽ እያደገ የሄደ ነገር ነው አድጎ እዚህ ደረጃ የደረሰው። አስቤ ምናምን የጀመርኩት ቢዝነስ አለ፣ ግን ራሱ በራሱ ያደገ ቢዝነስ ነው። አሜዚንግ። እንኳን አደረሳችሁ። መልካም አዲስ ዓመት። እሺ አቤኒ፣ አሁን ደግሞ የምጠይቅህ ላይክ አንድ ከስተመር ሲመጣ ዋትስ ዩር ሚሽን? እንደ ሚሽን የያዝነው ከስተመር ሳቲስፋክሽን ላይ ነው እየሰራን ያለው። ከቦርሳ ያለፈ ከስተመሮች እዚህ ቤት ሲመጡ ሳቲስፋይድ ሆነው እንዲሄዱ ነው። በሚያገኙት ፕሮዳክት በቃ ሁልጊዜ ሳቲስፋይድ ሆነው እንዲሄዱ ነው እንደ አንድ ሚሽን ይዘን እየሰራን ያለን። ስለዚህ አንድ ከስተመር መጥቶ ፐርሰናል የሆነ ከስተማይዝ አድርጎ እቃ ወስዶ መሄድ ይችላል ማለት ነው። ኤኒቲንግ ከእንትን አንጻር አይደለም፣ ላይክ ሽጠን ከምናገኘው ገንዘብ አንጻር ሳይሆን በከስተመር ሳቲስፋክሽን አንጻር ነው። ለዚህ ደግሞ እንዴት ነው የጉግል ሪቪዋችን ይናገራል። ኦልሞስት ቶፕ ከሚባሉ ቶፕ ሹስ ከሚባሉ ውስጥ ነው ያለው። ዋው በጣም ደስ ይላል። ስለዚህ ሳባውያንን ከ5 ዓመት ከ10 ዓመት በኋላ ምን ጠብቅ? ያው እንደ ቪዥን የያዝናቸው በጣም ብዙ ነገሮች አሉ፣ ግን ኢንሾርት ለማስቀመጥ የሌዘሩ ዘርፍ እንዴት ነው እያደገ እየመጣ ያለ ዘርፍ ስለሆነ በዛ አቅጣጫ ትምህርት ቤቶችን መክፈት፣ ከሀገር ውጭ ሌሎች ሱቆችን መክፈት፣ ዩኤስ ላይ የተለያዩ ሀገራቶች ላይ ሱቆችን መክፈት፣ ከዛ ኤክስፖርቱን ደግሞ በቋሚነት የተለያዩ ሀገራቶች ላይ ኤክስፖርት ማድረግ፣ ትምህርት ቤቱን እያሰፉት ከስር ለሚመጡ ጀኔሬሽን የእጅ ሙያን እየለመዱ እንዲያድጉ ያ ወደ ትምህርት ቤት የሚያድገው ያዩዋቸው ነው ፕሮዳክቶችን እና በትክክልም ካልቸራል ቤዝ ነው፣ ግን ከዚህ ጀኔሬሽን ጋር አብሮ የሚሄድ ናቸው እና መጠየቅ የፈለኩት ምንድን ነው the biggest የሚባለው ፕራይስ እና the smallest የምትባለው ፕራይስ ጣል ብታደርግልን? the biggest የሚባለው ፕራይስ ትልቅ ትራቭል ባግ አለን። ዋጋው 20 ሺህ ብር አካባቢ ነው። 20 ሺህ ብር 20 ሺህ ብር ያልከው ቀድም አሜዚንግ ብዙ አይደለም እውነቱን ለመናገር እንደምንዳየት ከሆነ ፋንክሽናሊቲ አንጻር ያ the lowest price ደግሞ ትናንሽ ኤቲኤም ሆልደሮች አሉ 400 ብር 500 ብር። አሜዚንግ ዋው ደስ ይላል። እሺ በጣም ደስ ይላል። እንግዲህ ለመጨረሻ ጊዜ ማለት የምትፈልገው አሁን ወጣቶች አዲስ ቢዝነስ ለሚጀምሩ ሰዎች መምከር የምትፈልገው መናገር የምትፈልገው እንግዲህ የምትለው ነገር ካለ ትንሽ? ብዙ ምለው ነገር የለኝም፣ ግን እንደ ከቢዝነስ አቅጣጫ ከሆነ አድቫይስ አድርግ የምትለኝ ከሆነ ብዙ ሰዎች መጥተው ይጠይቁኛል። እንደዚህ ነገር አስቤያለሁ፣ እዚህ ለመጀመር አስቤያለሁ ብሎ ብዙ ይጠይቀኛል። ግን ከማሰብ መጀመር ይሻላል። ምንም ይሁን አንድ ነገር እድገት ሂደት ውስጥ የሚገባው ከመጀመር ሁሉም ነገር። ለዛ ዛሬ መጀመር ሀሳብ ከሆነ ሀሳብን ዛሬ መጀመር ትንሽ ሊሆን ይችላል፣ ግን ትንሽ ነገር እያደገ ነው ወደ ትልቅ ነገር የሚሄድ። የዛሬ 7 ዓመት የዛሬ 8 ዓመት ሀሳብ ነበረ፣ የቤት ሀሳብ ነበር። ሀሳቡ ግን በትንሽ ነገር በአንድ ብራስሌት የተጀመረ በአንድ ቁልፍ መያዣ የተጀመረ አድጎ
አሁን የሁሉ ሰራተኛ ሱቅ ወርክሾፕ ወደዚህ ማደግ ይችላል። ለዛ ኤኒቲንግ ለሚያስብ ሰው ዛሬ መጀመር ነው። አንድ ቀን ብሎ ዛሬ መጀመር ነው ብዬ ነው የማስበው። ኤኒቲንግ ለሚያስብ ሰው ዛሬ መጀመር ነው። ስለዚህ እንደ አቤኒዘር ደግሞ እንደ ቢዝነስማን ደግሞ ከአምስት ዓመት በፊት ከ7 ዓመት በፊት አይደለ ጀመርኩኝ ያልከው ከ7 ዓመት በፊት ያለውን አቤኒዘር ቢያየው ብታገኘው በቃ ፕራውድፉል የሆነ ይመስላል፣ ሰክሰስፉል የሆነ ይመስላል። አዎ በደንብ ያው እንደነገርኩ ነው፣ ስቴፕ ነው። ሰክሰስ እንደየትርጉም የተለያየ ነው። ሰክሰስ ለሁሉም ሰው ትርጉሙ የተለያየ ነው። አሁን እኔን ከጠየቀኝ በጣም ብዙ ይቀረኛል። አሁን እንደሆነ ለአንድ ለሚጀምር ሰው ግን አሁን ይሄንን ሳይት እንደ ትልቅ ስኬት ሊቆጥረው ይችላል። ግን ለእኔ አሁን በጣም ገና እንደሆንኩ ነው የሚሰማኝ፣ ገና እንዳልጀመርኩ ነው የሚሰማኝ። እና ኢትስ አ ፕሮሰስ፣ ሁሉ ነገር ፕሮሰስ ነው፣ ግራጁዋል ፕሮሰስ ነው። እንኳን አደረሳችሁ ማለት የምትፈልገው አካል ካለ እንግዲህ እስኪ እድሉ ልስጥህ። ሁላችሁንም እንኳን ለ2018 ዓመተ ምህረት የአዲስ ዓመት በዓል በሰላም አደረሳችሁ። የጎስፕል ቲቪ ተመልካቾች ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። ጎስፕል ቲቪ እንከታተሉ። በጣም ደስ ይላል። እንግዲህ አሁን ደግሞ ፕሮዳክቶቹን ይዘውት ምና ይሆናል። እንግዲህ በሚቀጥለው ፕሮግራም እንዘዋወራለን ማለት ነው። እንኳን አደረሳችሁ። መልካም አዲስ ዓመት። አሜን 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 በሚመጣው ዘመን ያዕቆብ ስር ይሰዳል በሌሊታችን ላይ ብርሃን ይወለዳል። አሜን 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 ይሆናል ይሆናል
ይሄማ ቀላል ነው ለእግዚአብሔር ይሆናል አዲስ ነገር ይሄማ ቀላል ነው ለእግዚአብሔር አሜን 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 በሌሊታችን ላይ ብርሃን ይወለዳል አሜን 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 እንኳን አደረሳችሁ መልካም አዲስ ዓመት። በድጋሚ እንኳን ለ2018 አዲስ ዓመት በዓል በሰላም አደረሳችሁ እያለን እንደው በዓል እንደሆነ መጠን ጨዋታ ይዘንላችሁ መተናል። ጨዋታው ደግሞ ያው አድገን ያደግንበት ጨዋታ ነው። እንቆቅልሽ ነው። ለምሳሌ እንቆቅልሽ ሄዱ ናውቅልክ አሏን ተኩላ ገበያ የምትወጣ ማቃታል ትርሲት ናት። አረ ሳቃቸው እሺ ቆይ እኔ ደግሞ ጠይቃ እንቆቅልክ ምን አውቅልሽ በሯን ዘግታ መታጨበጨብ አጨብጫቢት እንደዚህ እያለን የኛንም ቤት የእናንተንም ቤት በሳቅ እያሞቅን አቤኔንም ደግሞ ስለ ልጅነቱ እያስታወስ ነው ጨዋታችንን እንቀጥላለን። ተከታተሉ። እንኳን አደረሳችሁ መልካም አዲስ ዓመት። ሻቢኒያው የምጠይቀው ጥያቄ ቀለል ያለ ጥያቄ ነው። ትከሻ አለው ግን እጅ የለውም፣ አንገት አለው ግን ጭንቅላት የለውም። ትከሻ አለው ግን እጅ የለውም፣ አንገት አለው ግን ጭንቅላት የለውም። ከእንስሳ ነው ከምንድን ነው? ምንድን ነው? እንስሳ ነው ምንድን ነው? በቃ እሺ ትከሻ አለው ግን እግር የለውም። ኖ ትከሻ አለው ግን እጅ የለውም፣ አንገት አለው ግን ጭንቅላት የለውም። አላውቅም፣ በእውነት አላውቅም። እሺ ማን ይመልስልህ ከዚህ ውስጥ? ጀበና ብሏል ግን ጀበና ብሏል አላመንክም? አይደለም ጀበና ትከሻ አለው እንዴ? አሮ ቲሸርት ጎበስ እንኳን አደረሳችሁ መልካም አዲስ ዓመት። ግድግዳው ቀለም አረንጓዴ ነው። የመሬቱ ቀለም ቀይ ነው። የደረጃው ቀለም ምን አይነት ነው? እሺ 26 ሊትር አለው እና ደግሞ 3 ሲሊብልስ አለው። ምንድን ነው? 26 ሊትር አለው 3 ሲሊብል አለው። የነገር በአማርኛ የለም። ሲሊብል አሁን ለምሳሌ እንግሊዘኛ ወርድ ነው እሺ የምትነግረኝ። አሁን ለምሳሌ በተርፍላይ ከሆነ በተርፍላይ 3 ሲሊብል አለው። እዚህ ይሄኛውን የምትነግረኝ ቃል 3 ሲሊብል አለው እንደ በተርፍላይ እና 26 ሊትሮች አሉት። በሊትር 26 አልፋቤት ራሱ እኮ 26 አልፋቤቱ ራሱ እኮ እሱ ነው። ግን እሺ ሴንቴንስ ይሆናል። አንድ ሊትር ናቸው። አንድ ወርድ 26 ሊትሮች አሉት። በእውነት አላውቀውም። ሞክርታ ደርሰህበታል። ሶ አልፋቤት ነው የሚሆነው። በእንትን ማለት ነው፣ በዜማ ማለት ነው። አልፋቤት ራሱ ወርዱ አልፋቤት 3 ሲሊብል አለው። 26 ሊትሮች አሉት በውስጡ አልፋቤት ነው። እሺ አንቺ በጣም ቆየው እንዴ?
አልፋቤትማ እንደሆነ ገብተኛ 26 እንደሆነ አውቃለሁ፣ ግን እንደ ወርድ ሊሆን አይችልም። አልፋቤት ወርዷ ግን 3 ሲል ይብላል። ኦኬ በጣም ትሪኪ ነው። ቀጣይ ጥያቄ ያለው እኔ አለኝ። ይሄ በጣም ቀላል በጣም በነጭ ሜዳ ላይ ጥቁር ኳስ። አይ ኦ አንድ መልሻለሁ። እንኳን አደረሳችሁ መልካም አዲስ ዓመት። እሺ ቪላ ቤት ነው። ነጭ እንደው ግሪን ግድግዳ አረንጓዴ ግድግዳ አለው። ቀይ እንትን አለው መሬት አለው። ከዛ እንደው ምንድን የሚባለው ደረጃው ምን አይነት ቀለም ነው? የግድግዳው ቀለም እሺ ቪላ ቤት ነው። የግድግዳው ቀለም አረንጓዴ ነው። የመሬቱ ቀለም ቀይ ነው። የደረጃው ቀለም ምን አይነት ነው? ማንዲስ ይታለ ግድግዳ አረንጓዴ መሬቱ ቀይ። ደረጃውን ይጠይቅ። ደረጃው ምን አይነት ቀለም? ቪላ ቤት ነው። ቪላ ቤት ግድግዳ መሬት ቀይ ቢጫ ነው። በደንብ አስበው። ቻንስ እየሰጠን ኢማጂናል ሳለው እስኪ አይመሩ ላይ አክሽን አልገባኝም፣ ግን መሬቱ ደረጃው ምን አይነት ይሆናል? ኦ ደረጃ የለውም ቪላ ቤት። በእናንተ እርዳታ ነው ግን በስተመጨረሻ አንድ ጥያቄ መልሰናል። እንግዲህ ቀጥታ የምንሄደው ወደ ምንድን ነው? ወደ ምግብ እንሄዳለን። እስኪ ትቆርስልናለህ እንደ ታላቅነትህ? አንተ ነህ የምትቆርስል። አዲስ ዘመን አዲስ ዓመት ይኸው አዲስ ዓመት ይኸው አዲስ ዓመት እንኳን አደረሳችሁ መልካም አዲስ ዓመት። ጫወትን ቡናውም እስከሚደርስ ድረስ እስኪ በዓል እንደመሆኑ መጠን በዓል ላይ ምን ገጠመኛለህ? ላይክ ከበዓል ጋር ሪሌት ሊያደርግ ይችላል፣ ስራ ምናምን ብቻ ገጠመች የምትለን። እኔ ላይክ ቄራ ነው አልተወለድኩም እዛ፣ ግን ቲፒካሊ ብዙውን እዛ ነው ያሳለፍኩትና ቄራ ደግሞ ለበዓል ሰዓት በቃ ጭንቅንቅ ነው። ሙሉ ከብቱም ሰውም የሚወጣበት ሰዓት ነውና አይ ሪሜምበር ገበያ እንውጣ ብላኝ ማዘር ይዛኝ ወጣለች። በቃ ዶሮ ሚዞኔ ነኝ እና በቃ ቱስ እያልኩኝ ፌስታል ይዤ እየሄድኩኝ ጩኸት ሰማሁ ብቻ። እዛ የቄራ ልጅ ሆኖ በሬ ያላሯሯጠ ሰው የለም እና በቃ ጩኸት ሰማሁ። መጣልኝ ሀሳቡ። ስዞር ቀጥታ ወደ እኔ ነው ሲሄድ ይከተለኛል። ስታጣፍቅ የግል ጻም ነው እንዴ? በቃ ግርግዳ ያዘ ማሚ ማዘር ግርግዳ ያዝን ይሄ ጥላ ስራ ማሚ በየዘ ከዛ በቃ በሬ ሳይ በቃ በኪሎ ሜትር ነው የምርቀው። እስቲል አሁንም መፈራ የሆነ ውስጡ ፍርሃት ይመጣልና እኔ ባል ሲመጣ ገጠመኝ የምለው በሬ ነው። በቃ ሽማግሌ አይ ሪሜምበር ሽማግሌ የሆነ አጥር ሊወጣ ነበር። በቃ ከየት እንዳመጣ ወጣት ነው የሆነ እዛዛ የተለየ ገጠመኝ የለኝም፣ ግን አንድ ጊዜ አስታውሳለሁ። በጣም ቅርብ ጊዜ አንድ ጊዜ ሳይሆን በጣም ቅርብ ጊዜ ሪሰንትሊ አንድ በዓል ነበርና ሰራተኞቻችን በዓል በጣም ሲሪየስ ናቸው። በዓልን መውጣት ይፈልጋሉና የተቀበልኩት ኦርደር እንደ ሰኞ ማድረስ የነበረብኝ ኦርደር ነበርና ኮሚትመንት ፈርሜ እንደ ሰኞ ማድረስ ነበረብና በዓሉ ደግሞ እሁድ ነበር። ቅዳሜ ደግሞ ዋዜማ ነበርና እንደማይገቡ ነገሩኝ። ተስማምተው አይ መግባት አንችልም፣ ቅዳሜም እሁድም መግባት አንችልም አሉ። አስታውሳለሁ እሁድ በዓል ነበረ እና ራሴ ገብቼ ሰራው። በቃ ማለት 2 ቀን ተከታታይ እያደርኩ
እያደርኩ 70 ምናምን ሰዓት ማለት አይ ቲንክ 70 ምናምን ሰዓት እንዴት ነው ያ ፋይናሊ ግን በቃ በሰዓቱ ዴሊቨር አደረኩ። ማስታውሰው እንዴት ነው በዓልን ወርክሾፕ ያሳለፍኩበት ነው ታሳልፋል። እኔ ደግሞ አንድ ገጠመኝ አለኝ እና ምንድነው እኛ ሰፈር ሴቶች አንድ ላይ ልጆች ተሰባስበን አበባዮሽ እንጨፍር ነበር እና እኔና ጓደኛዬ በጣም ኦቨር ስሌፕት አደረግን እና እነሱ ጥለውን ጨፈሩ እንዳለ ሰፈሩን ዞሮት ጨፈሩ። ከዛ ስንነሳ ስንጠይቃቸው እናንተ እኮ ስትረፍዱብን በቃ እኛ ጨፈርን እና ትተናችሁ ጥተውን ሄዱ። ከዛ እኛ ምን ተባባልን ሀበሻ ልብሳችንን ለብሰን ለሁለት ከበሮ ተቀባበልን ሰፈሩን ሙሉ መጨፈር። ከዛ አንዳንድ በሮች ስንሄድ እንዴ መታቻን ነበር አይኛ ተኝተን እነሱ ጥለውን ሄደው እና አሁን ከዛ በቃ እሺ ማን ብለው በቃ ሰጡን። ከዛ ለሁለት ተካፍለን እንኳን አደረሳችሁ መልካም አዲስ ዓመት። በዓል ሲመጣ በጣም ትዝ የሚለኝ ነገር ቢኖር ትንሿ ሁለተኛዋ ልጄ አሁን በመካከላችን አለች። እሷ ምንም የምትፈራው ነገር የላትም። ምንም ነገር ማለት ነው። ተራራ ወደ ላይ አትፈራም፣ ወደ ታች ቁልቁለት አትፈራም፣ እንስሳ አትፈራም፣ ምንም ነገር እና እቺ ልጅ የመፍራት ሴንስ የላትም። እንዴ በጣም ነበር የምጨነቀው። ከዛ አንድ ቀን አጠገቧ ሆኜ በግ ገና አይ ቲንክ ነፍስ ስታቅ እንግዲህ በግ የመጀመሪያው ይመስለኛል የምታየው። በጉ ግቢ ውስጥ ታስሯል። የበር ደረጃ ላይ ቁጭ ብለናል። ይዣታለሁ ዝም ብላ ታየዋለች በጉ። ከዛ ሳር እንደዚህ ይዤ ስለነበር ትፈራና ወደ እኔ ትመጣ። በጣም ብዙ ልጅ ነው የሚፈራውና ከዛ መጣ እንዴ ብላ ከዛ በግ ነው አልኳት። በግ ነው አለች። ትድጋልች ነው በጉ አለች። በጉ ትለዋለች። በጉ ወደ ኋላ እና በግሳ በቃ ሁሌ ነው ፊቷ የሚመጣብኝ በጉ ብላ በጉ እያለች የመጣችላ እንኳን አደረሳችሁ መልካም አዲስ ዓመት። ድሮ ህፃን እያለሁ እንትን ፕሮግራም አዘጋጅተው ነበረ። ቺልድረን ሚኒስትሪ የጀመረ አካባቢ እንትን አለ እንደሚባለው ስብከት አለ፣ ግጥም አለ ምናምን እና እንዲህ ክብ ሰርተን ነው የምናቀርበው። ይሄ መውረድ መውጣት ምናምን አልነበረም እና የዛን ጊዜ እንዲህ ክብ ሰርተን ድሮ ዳዲ ሰው እየመረጠ ያዘምር ነበረ። መዘመር የሚፈልግ ሲል ልጆቹ ወጥተው የሚፈልጉት መዝሙር ይዘምራሉ እና እኔ ቻንስ አላገኘው ነበር ለመዘመር። ከዛ ጓደኛዬ ሲዘምራ እኔም እፈልጋለሁ ምናምን እል ነበር። ከዛ አንድ ቀን መዘመር የሚፈልግ ምናምን ተባለ። እስቲ መጨረሻ ላይ መዝጊያ ፕሮግራም ሲባል እጄን አወጣሁ በኮንፊደንስ እኔ እዘምራለሁ ምናምን። ከዛ በኋላ እንደምዘምሪው የፈለጋችሁትን መዝሙር ምናምን ከዛ የአስቴር ስምን አወቅኩት የሚል መዝሙር አለና እሱን ዘምሪ ምናምን ተባልኩ። የማውቀውን ዘመርኩላቸው ወጥቼ ዋው ምናምን አሉኝ። በቃ ጥሩ እንደሆነ እኔ አስቤ ወደ ቤት ሄድኩ። ከዛ በኋላ በቃ ተለማመርኩ። ከዛ ማቅረቢያ ቀን መጣ። ከዛ በኋላ ክብ ሰሩ ምናምን ፕሮግራሙ አቀረቡ ምናምን አለቀ። ከዛ የኔ ተራ ደረሰ ማለት ነው። ተነሽ ተባልኩ ወጣሁ። ከዛ ካሜራማኖቹ ኪዩን ያው እኔ ስታይ ድሮ በጣም ቀጭን ነበርኩ ምናምን ቀሚሴን አርጌ ምናምን በጣም ቀጭን ትንሽዬ ልጅ አልመስልም። ይሄ እንደው አዘማመሬ ስታይሌ ከፊቴ ጋር ሄድም እና ሙዚቀኞች ፊት አይተው ኪ መርጠውልኝ ቀስ ብለው ጀምረው ያው ብዙዎቻችሁ የምታውቁ ከሆነ ድምጼ ወፍራም ነው ስዘምርና ድምጼ መዘመር ጀመር። ያው እንዴት እንደዘመርኩ ማሰብ ትችላላችሁ። ስምን አውኩ ጀመርኩ። በቃ ስምን ብቻ ጀመርኩ እና ወፈረም ዘምረው ስምን እንደዛ ከዚህ ወፈረም ጀመርኩ። ደነገጡ ሙዚቃ በኢየሱስ ስም እዛ እኔ መዘመር ጀመርኩ።
እኔ ደግሞ ጭንቅላቴ ላይ ነበር እናቴ ከመውጣት በፊት ምን ብለኛለች፣ በመንፈስ መንካት አለብሽ ሰዎች ይሄ በቃ መንፈሳዊ ህይወት መንፈሳዊ ነው ምናምን ብለኝ ወጣውና መዘመር ጀመርኩና መሀል ላይ አያቸዋለሁ እንዲህ ነው ያልኩ አያቸዋለሁ ኤቭሪባዲ እጁን ምናምን ብሏልና ጌታው ተነኩልኝ በመንፈስ ቀጠልኩ በቃ እና በቃ ሁሉም ሰው ደስ በቃ እንደተነካ ነው ያሰብኩት። እነሱ ለካ እየሳቁ እያለቀሱ ነው እኔ በመንፈስ በቃ በጣም ደስ ብሎኝ ዘምሬና ወረድኩ። ከዛ ልክ ስወርድ አንዱ አስተማሪ ያገኘኝና ምንድነው ድምጽሽ አለኝ። ለምንድን ነው እንደዚህ ወፈረ? ኖርማሊ እኮ ነው የዘመርኩት። በጣም ነው የደነገጡት ሙዚቀኞች ምናምን ማለት እሱ ነው ማስተማር ሰራን ልቀል ወደውን የቀያየሩት ድምጽን ሲሰሙት እናስብ። እንኳን አደረሳችሁ መልካም አዲስ ዓመት። በድጋሚ እንኳን ለ2018 የአዲስ ዓመት በዓል በሰላም አደረሳችሁ። እንግዲህ ፕሮግራማችን ይመስል ነበር። አቤኒ በመጨረሻ መናገር የምትፈልገው ነገር ካለ? በመጨረሻ መናገር የምፈልገው እዚህ ስለመጣችሁ ስለ ቪዚት ስላደረጋችሁኝ በጣም ደስ ብሎኛል። በዓልን አንድ ላይ ስላሳለፍን እጅግ በጣም ደስተኛ ነኝ። ቴንክ ዩ ፎር ካሚንግ። በጣም አመሰግናለሁ። እኛም ከልብ በጣም እናመሰግናለን ሚስተር አቤኒ እዚህ እንድንመጣ ስለጋበዝከን ጊዜን ስለሰጠህን እንዲሁም ደግሞ እዚህ እንድናደርግ ስለፈቀድክልን በጣም እናመሰግናለን። እናንተም ከኛ ጋር በዓልን ስላሳለፋችሁ በጣም ደስ ብሎናል። በመጨረሻም ደግሞ ወላጅና ልጆች ከኛ ጋር በዓልን ስላሳለፋችሁ እናመሰግናለን። በመጨረሻ መልካም በዓል። ጎስፕል ቲቪን ይከታተሉ።